ሐረግ ዛሬ ስንጠባበቀው ብንውልም ዛሬ ሰርጋቸው ነበረና ለመበጥበጥ ናታና እንዲሁም ደግሞ ቢኒ አንዳንድ ጎረምሶች ሄደው ለመበጥበጥ ስለተጠባበቁ ያፌት ሰርጉን ፈርቶ ወደኋላ አስቀርቷል የሚል አንዳንድ ዜናዎች ሰምተናል። አው ዛሬ ጠብቀን ነበር፣ ዛሬ ግን አይመጣም። ለምን ስንል ሰርጉ ነበረ። ከዛስ ያው ሰሞኑ እየተመካከሩ ነበር እንደሰማናቸው በየፊናቸው እናተም የግሉ ቢኒም እንዲሁም የግሉ ያው እየተሳሰቡ ነበር። አንድ ላይ ሆኖ ሳይሆን ያው በርቀት ያው ተራርቀው በመንፈስ ግን እንደዛ እንደሆነው ያው ያ ነገር ደግሞ በተግባር ፈጸሙት አሉ። በዛም ደግሞ የጓደኛዋን ምክር ሰምታ ኤፍራታን ለማደን ወደ ያፌት ቤት ሄዳለች አሉ። ከዛ ካፌት ጋር ደግሞ ተፋጠጡ። ስለዚህ ያፌት ደግሞ ፈራ። አንዳንድም የዛቻ ምልክቶች ሲደርሱት ሰርጉ እንደሰረዘ መሆኑን አንዳንድ የውጭ አይደለም የውስጥ የዜና ምንጫችንም ነግሩናል ማለት ነው። ይህ ነገር እውነት ነው ወይ እውነት አይደለም ብለን ለመደወል ደወል ስናደርግ ያፌትም አሁን በአሁኑ ሰዓት ማንም ማናገር አልፈልግም እንዳትደውሉ ብሎ ስልካችን ዝግት አደረገው። ኤፍራታ ጋርም ስንደውል ኤፍራታም ያው የእሷን ስልክ የያዘው ያፌት ስለሆነ እሷም ልትመለስ አልቻለችም። ስለዚህ ስንደውል ስልካቸውን ስላልሰራ በደረሱን መረጃዎች ይህን መረጃ ወደ እናንተ ለማድረስ ተገደናል። እና ሰርጉ በዚህ ሁኔታ ይቀጥላል ወይስ ደግሞ እንደዚህ ተፈራርተው ለመበተንም የመጣውን ሁሉም የሰርግ ሰው እንዴት ይደረግ ነው የሚለውን የኔ ብቻ ሳይሆን የሁላችንም ጥያቄ ነው። እንግዲህ ከመጡ ነገ እንጠብቃቸዋለን፣ ካልመጡ ደግሞ ሰርጉ ቀርቷል ማለት ነው። ሰርጉ በመቅረቱ ሁላችሁም ደስ ሊላችሁ ይችላል። አንዳንድ ሰዎች ደግሞ ደስ ላይላችሁ ይችላል። እኔ ደስ ላለኝ ሰርጉ መቅረቱ፣ ምክንያቱም ማነች ኤፍራታ የአስመሰል እሷን አግብታ ቤቱ ንብረቱን የነሱ ብትመልስላቸው ከዛ በኋላ የእሷ ደህንነት ነው ትንሽ የሚያሰጋው እንጂ ሰርጉ ስለቀረ እኔ ትንሽ እንትን ብሎኛል። ባይቀርም ባይ ነኝ። ምክንያቱም ሁሉም ነገር አይሆንምና አንዱ ሲበላሽ አንዱ ሲበላሽ አንዱ ሲሳካ ሁሉም አልጋ ባልጋ አይሆንም። አንዱ ለማሳካት አንዱ የግድ መበላሸት አለበት። ስለዚህ እንደዛ ነው ሁሉም ነገር መስተካከል። ይሄ ሁሉም ምቾት በምቾት ነው ማለት ነው። እቺ ምድር ደግሞ ምቾት በምቾት የለም፣ አልጋ ባልጋ ነገር የለም። አልጋ ባልጋ ለማድረግ ብዙ ሩቅ መንገድ መሄድ አለብን እና አንዳንዱ ሰው ሩቅ መንገድም ሄዶ አልጋ ባልጋ ላይ ሆንለት ይችላል ማለት ነው። ስለዚህ የኤፍራታ ሰርግ መፍረስ ያው ብዙዎቻችሁን ልትሉ ትችላላችሁ። ስለዚህ መፍረሱን ትክክል አይደለም ብዬ ነው ሰርጉ ቢሆን ቢሳካላቸው ብዬ ተመኘው ማለት ነው። እንደው ባለፈው ልክ እንደናንተ ባይሆን እንደው የሆነ ነገር ቢከነስለው የሚከነስል ሰርግ የሚከነስል ምነው አንቺ አይዲ ያደረግሽው እንዴ እንዳትለኝ፣ አይዲ ነው የሚከነስለውና እንደዛ እንዳትለኝ፣ ያው ቢከነስል ምናምን እያልኩ ነበር ባለፈው ሰዋራ ማለት ነው። ከኋላ ግን አያቸው እንደዚህ አስባችሁ አስላስላችሁ የምታመጡት ደግሞ ጥሩ ነው። የሆነ ነገር ስትሰሩ አስቡ እንደኔ ማለት ነው። አንቺ ምን ሰርተሽ ነው አሰብሽው ካለች ይሄ ራሱ ሳስበው የነሱ ሳስብ ያው ዛሬ ሰው በማያገባው አይደል ቢያስበው አሁን በኤፍራታና በያፌት ሰርግ አሁን ምን እንትናለን በቃ ወደ ኋላቸው ስለሚያሳስበን ለዛ ነው። ስለዚህ ትንሽ ጊዜ ቢሆን እሱን አግብታ ከሱ ጋር ሆና ከዛ ቤቱ ወደ አባቱ እሱም ደግሞ አሳልፈ የፖሊስ መስጠቱ ይሄ መፍትሄ ሆኖ ታየኝ። በቃ ከዛ በኋላ ሰርጉ ባይከነሰል ብዬ ከተመኙ ሰዎች አንዱ ነበርኩን። አሁን ደግሞ ደረሰኝ መረጃ እንደተከነሰለና ሰርጉን እንደማይኖር ነው። ይሄ ነገር ትክክል አይደለም። ሌላ ገረመኝ ደግሞ ቤዛን የኤፍራታ ለማገዝ ወይም ደግሞ እዛ ውስጥ ለማስለቀቅ ወይም ደግሞ እሷን ለማስጠፋት ወይም ደግሞ ለማስመለጥ በሚለው እሷ ያፌት ቤት ድረስ ሄዳ ያን ነገር ማድረጓን እጅግ በጣም በቃ ቤዛ ተቀይራለች ወይ የሚለውን በእርግጥ እንደ መጀመሪያ አዳላቸው እስር ቤት ገብተር ከወጣች በኋላ የሆነ ሰውኛ እያጫወታት ነውና ይሄ የእውነት ይሄን ካደረገችው ሙሉ ለሙሉ ተቀይራለች። በቃ የኤፍራታ ቦታ ሰጥታለች። ይህ የድሮ እህቴ የሚለው ነገር መላልሷል የሚል ትንሽ ውስጥ እንትን አለኝ። ደስ አለኝ የምር። ይህስ ማን አየበት? በታስለቅቃት ራሱ በታስመልጣት ራሱ እንዳስመልጣች ነው እኔ የምቆጥርላት ማለት ነው። ስለዚህ ደስ ብሎኛል። ቤዛዬ በዚህ ቀጥል እንደምንበሽ ከሷ ጋር ጎን መቆንሽ ጥሩ ነው። ግን ዋናው ሰርጉ በመበላሸቱ ወይም ደግሞ ሰርጉ በመፍረሱ ትንሽ ቢሰማኝም
ኢትዝ ኦኬ ያለ ፈረጅ ኢትዝ ኦኬ ምንም አይደለም። በቃ የሆነ አንዱ ነገር ለመስተካከል ሲፈልግ ነው አንዱ ነገር የሚበላሽ ብዬ ራሴን አሳመንኩኝ ማለት ነው። ምነው ከፈረንጅ ጋር ነበርሽ እንዴ? ፈረንጅ ጋር አብረን ነበር። አብረ አደጎቼ ፈረንጆች ነበሩ። ከነሱ ጋር ያደግኩ ማለት ነው። ስለዚህ ኢትዝ ኦኬ በቃ ችግር የለም ብለው ከነሱ የሰማሁት ነው። እንግዲህ ምን ማድረግ አይችልም እና ሰማሁት ልንገራችሁ ብዬ ነው። ታረጎችም ቢኒም ያው በእንትነህ ቀጥል ናታም እንደዛው ሰርግ መተሰበሰቡ ሰዎች መተው እናንተን ታዝበው መሄድ ነው ያው እንደማይሆን ነው። ስለዚህ ይሄ ነው ስሞት መረጃ ያው አላሳድረውም ብዬ ነው ስጠብቁ ስታድሩ ብዬ ያው አይመጡም ለማለት ያህል ነው። ይሄን ነግራችሁ ፈለጉኝ። በዛም ቀጥዬ ይሄን ትንሽ እስከ መጨረሻው ከኤፍራታ ጋር ወይም ደግሞ ከኤፍራታ ጎን እንድትቆሚ በትህትና ጠይቄሻለሁ። ያው ቦይሴት አዳምጣላችሁ። በእርግጥ ይሄ ሪከርድ ይደርሳችኋል። ስሞት እኔ ያኔ ምክር ጠብ አይልም። እንግዲህ ሰምታችሁ በተግባር እንደምታውሉት ያው ነግራችኋለሁ። ሌላ አዳዲስ መረጃ ሲደርሰኝ ደግሞ ሲነግረኝ ላልከው ይደርሰኛል። በውስጥ ሲደርሰኝ እኔ ለማድረስ አንደኛ ነው አደርሳችኋለሁኝ። የዛሬው ደረሰው ይሄ ነው። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።